መቼም ከናርሲሲስቶች ጋር ተከራክራችሁ ልታሸንፏችሁ ታዲያ ይሄን ሁሉ ምልክት ያያየሽ መጀመሪያ አትሄጂም ይላል ግን የሚገርማችሁ ናርሲሲስቶች እንዴት ራሳቸውን ፕሬዘንት ማድረግ እንዳለባቸው በሰው ዘንድ ያውቁበታል ካለባበስ ከንግግር በጣም ጥሩ ሰው ሊመስሉ እንደሚችሉ ታውቃላችሁ አክስቱን አምስቴ ምናምን ሊገላት ይችላል አንድ ያለችውን አክስት ራሱ ቺት አድርገው ቢገኙ ራሱ ባንቺ ምክንያት እንደሆነ ነው እንጂ የሚነገርሽ በፍጹም እኔ አጥፍቼ ነው ይላል ትንሽ መረጋጋት የነዚህን ሰዎች ቀለም ስለሚያወጣ actually እነሱ ባውንደሪዋን የምታውቅ በደንብ ነገሮችን የምታይና ከስሜቷም ባልተናነሰ አምሯን መሰማ በምክንያታዊነት የምታስብ ፍቅር ላይ ይሄ ነገር ለትዳር የሚሆን አይመስለኝም እምትል አይነት ሴትን ይፈራሉ ከሩቁ ነው ራዳራቸው ቆንጆ ነው ባይዘው ማንን መቅረብ እንዳለባቸው በሲስተም ነው የሚሄዱት too good to be true የሚባል የለ እውነታ የማይመስል በጣም የተጋነነ ፍቅር እንክብካቤ ትኩረት ዋው እድለኛ ነኝ ታያለሽ በፍቅር ጡዘት ውስጥ ይከቷቸዋል ትንሳፈፋላችሁ እናንተ ከሰው ሁሉ የተለያችሁ ዩኒክ እንደሆናችሁ እንዲስተማችሁ ያደርጓቸዋል በዚህ ሰሞን በብዙ ሰዎች ዘንድ ቀልብ የሳበ አንድ ታሪክ ነበር በተለይም ደግሞ ቲክቶክ ላይ ወደ 17 ክፍሎች ይመስለኛል ጽዮን ግርማ የተባለች እህታችን በጮኝነት በትዳሯ ያጋጠማትን የስሜት ህመም የተሰቃየችባቸው ነገሮች ናርሲስ ካለችው ሰው ጋር በምን አይነት መንገድ ህይወቷን ስትመራ እንደነበርና እንዴት ከዛ ሪሌሽንሺፕ እንደወጣች ስተርክ ብዙዎች እንደዚህ አይነት ትግስት አለ እንዴ አራሄ የውሸት ታሪክ ነው ከሌላ ሰው ታሪክ የተገለበጠ ነው ብለዋል ምክንያቱም ለማመን ከብዷቸው እውነታው ግን በጣም ከዚህም የሚብስ የማይታመኑ ቢናገሩ እንዴት እንደዚህ ሊሆን ይችላል የሚያስብሉ ናርሲሲስቶች በሪሌሽንሺፕ የሚያሳዩአቸው ነገሮች አሉ ከዚህ ቀደም በዚህ ቪዲዮ ናርሲሲስቶች ምን አይነት ሁኔታ ነው የሚያሳዩት በፍቅር ግንኙነት የሚለውን ነገር ሰርቼ በስፋት እንድመለስበት ጠይቃችሁኝ ነበርና እንዳጋጣሚ ናርሲሲዝም በምን አይነት መንገድ ይገለጻል ስፔሻሊ ያው የኔ ትኩረት ፍቅር ግንኙነትና ትዳር ላይ ስለሆነ ትዳር ውስጥ ፍቅር ግንኙነት ውስጥ እንዴት አይነት ካራክተር ነው ያላቸው የሚለውን በስፋት ለማየት አስቤ ነበር ይሄ ታሪክ በመሃል ያየሁት ማለት ነው ሰው አንደኛ ታይሚንጉም ጥሩ ነው ሁለተኛም ደግሞ ምን አይነት ካራክተርስ ነው ናርሲሲስቶች የሚቀርቡት ማለት ምን አይነት ባህሪ ሲኖረን ነው እንደዚህ አይነት ሰዎች ወደ ህይወታችን የሚመጡት የሚለውን በደንብ ማወቅ ይገባናል ብዬ አስባለሁ ምክንያቱም ወደ ትዳር ሳይሄድ በሪሌሽንሺፕ ላይ መቆም ይችላል ያለበለዚያ በጣም ከባድ ፍቅር ግንኙነት ከባድ ትዳር የታመመ ቤተሰብ ነው የሚፈጥረው ከዛ እነዛ የታመሙ ልጆች ደግሞ እንደገና ከፍ ካሉ በኋላ የታመመ ቤተሰብ የመመስረት ነገራቸው ሰፊ ይሆናል ማለት ነው ሶ ጀነሬሽናል ትራውማ ይሄ የትውልድ ቁስል እየሆነ ይቀጥላል እንደዛ እንዳይሆን ማወቅ መለወጥ ነውና ይሄንን የምትመለከቱ ሰዎች በተለይም ሳይቃጠል በቅጠል እንደሚባለው early relationship ላይ እነኚህ ምልክቶችን ስታዩ እባካችሁ ብዙ ጊዜ ናርሲሲስቶች ከሁኔታቸው የመውጣት ነገሩ በፐርሰንቴጅ በጣም ለስ ነው በጣም ትንሽ ነው በአመታት ነው እሱንም አብዛኞቹም ፍላጎቱም የላቸውም ወደ ቴራፒም ካውንስሊንግም የመሄድ ሶ ራሳችሁን ብታስመልጡ በተለይ አስቀድማችሁ ስለዚህ ጉዳይ ብታውቁ ብዬ አስባለሁ ፍቅር ይበልጣል ባላለው ካውንስሊንግ ሳይኮሎጂስት ነኝ ሪሌሽንሺፕ እና ትዳርን በተመለከቱ ጉዳዮች ዩቲዩብ ላይ ቲፕ ሰጣለሁ ማለት ነው እንዲሁም ደግሞ አማካሪም ነኝ ስለ ቤተሰብ ስለ ትዳር ስለ ግንኙነት የተመለከቱ ጉዳዮችን አማክራለሁ በዩቲዩብ ቻናላችን ደግሞ ቲፖች አጠር ያሉ ቲፖች ስለ ትዳር ስለ ቤተሰብ ስለ ፍቅር ስለ ዴቲንግ ስለ ጮኝነት ስለምሰጥ ሰብስክራይብ አድርጉ ቤተሰብ ያልሆናችሁ ለዩቲዩብ ቻናላችን ላይክ አድርጉን ሼር አድርጉ ቪዲዮ ለሌሎች ለማጋራት እንዲሁም ደግሞ በፍቅር ይበልጣል ካውንስሊንግ የኦንላይን ማማከር አገልግሎት ለማግኘት የምትፈልጉ ከሆነ በስክሪኑ ላይ በምትመለከቱት ቁጥር ቴክስት በማድረግ ዋትስአፕ ወይም ቴሌግራም ላይ ሙሉ መረጃ ማግኘት ትችላላችሁ ስለ ማማከር አገልግሎቱ ስለ ክፍያውም ሆነ የተለያዩ ጉዳዮች ማለት ነው ናርሲሲስቶች በሪሌሽንሺፕ ምን አይነት ባህሪ ያሳያሉ በተለይ earlier ምን ብታዩ ነው መጠንቀቅ ያለባችሁ እንደ ሬድ ፍላግ አይታችሁ
የጀመራችሁት ነገር ዴንጀረስ ስለሆነ ወደ ኋላ እንድትሸሹ ከማሰብ ነው ይሄንን ምነግራችሁ because ህይወታችሁ በብዙ ነው የሚጎዳው ናርሲሲዝም ምንድነው የሚለውን ነገር መጀመሪያ ማወቅ አለብን ቀለል አድርጎ ለመተርጎም ያህል ራሳችንን ከሰዎች ሁሉ የተለየ አድርገን ስናስብ ወይም ለሌሎች ሰዎች ምንም አይነት ማሰብ ወይም ኤምፓቲ ከሌለን ስለዚህ ራሳችንን ለየት ባለ መንገድ እኔ የተለየው ሰው ነኝ ልዩ ነኝ ብለን እንክባለን ሰው ጤፉ የሚባለው አይነት በአማርኛ እንደዛ ማለት ነው ናርሲሲዝም ፐርሰናሊቲ ትሬትም አለ ወይም ደግሞ ፐርሰናሊቲ ዲስኦርደር አለ ምን ማለት ነው ፐርሰናሊቲ ዲስኦርደር የሰብዕና ቀውስ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ወይም ኤንፒዲ የሚባለው አለ ግን ደግሞ እያንዳንዳችን የሆነ የናርሲሲዝም ትሬት ወይም ካራክተር ልናሳይ እንችላለን ይሄ ማለት ናርሲሲስት ናት ማለት አይደለም ግን ናርሲሲዝም to some extent የሚጠቅምበት ሌቭል አለ ብዙ ጊዜ ይሄ ስለማይነገር እንዴ ናርሲሲዝም ይጠቅማል እንደ የሚል ሰው ይኖራል ስፔክትረም ላይ ነው ምን ማለት ነው ከምን ይጀምራል በቃ ለራስ የምንሰጠው ሰልፍ ኢምፖርታንስ ሪኮግኒሽን ለራሳችን የምንሰጠው ቫልዩ to some extent በተወሰነ መጠን ጥሩ ነው ናርሲሲዝም ትሬቷ በተወሰነሽ መጠን ግን ምንድነው the other end of spectrum በጽንፉ በጫፉ ላይ ስናየው ደግሞ እንዳልኳችሁ ሰው ጤፉ መሆን እኔ ብቻ ባቂ ነኝ እኔ ብቻ ኢምፖርታንት ነኝ ሰው ሁሉ አያቅም ሰው ሁሉ የኔ በታች ነው ብሎ ማሰብ ደግሞ እሱ ወደ ፐርሰናሊቲ ዲስኦርደር ወይም ደግሞ ወደ የሰብዕና ቀውስ ይመጣል ማለት ነው ሶ አሁን እንዴት ነው ይሄ መገለጫው ምንድነው ካላችሁ አንደኛው ግራንዲዮሲቲ የሚባል ግራንዲዮሲቲ ማለት ራስን የበላይ አድርጎ ማሰብ በጣም በቃ ከሁሉ ሰው የበላይ አድርጎ ይታሰባል ከዛ ሴንስ ኦፍ ሱፒሪዮሪቲ አላቸው ምንድነው እኔ ሁሉን እበልጣለሁ ሁሉም ከኔ በታች ነው ብሎ የማሰብ ሐሳብ አስተያየትን በፍጹም መቀበል አይፈልጉም ክሪቲሲዝም ማለት ለነሱ ካራክተር አታክ ነው የሚመስላቸው ልክ ጥቃት እንደደረሰባቸው ነው የሚያስቡት ስለዚህ ሐሳብ አስተያየት አይቀበሉም ግን በጣም ኮንስታንት በሆነ ሁኔታ አድማየር መደረግ መደነቅ እንዲጨበጨብላቸው እንዲወደሱ ይፈልጋሉ በሌላ ቋንቋ ምንድነው ይጠሙታል አድናቆትን ጭብጨባን ይጠሙታል ፕሬዝ እንዲደረጉ ይፈልጋሉ ይሄ የመቆጣጠር ባህሪም ያሳያሉ እነሱ እንደፈለጉት እያንዳንዱ ነገር እንዲሄድ በእነሱ ተርመን ፖሊሲ እንዲሄድ ነው እንጂ እነሱ ከፍቃዳቸው ውጪ የወጣ ነገር ሲደረግ በፍጹም አይሆኑም ባይ ዘ ዌይ እነሱ የሚፈልጉትን ነገር ግን ሰው ጋር አያረጉም ሌላ lack of empathy ነው lack of empathy ማለት ሰውን ለመረዳት አይፈልጉም ሰውን አንደርስታንድ ለማድረግም አይደለም የሚሄዱት የራሳቸውን ሐሳብ ያ ግለሰብ ላይ ለመጫን ነው ኢማጂን እንግዲህ አሁን ራሳችሁን መሳል ያለባችሁ በሪሌሽንሺፕ ላይ ምን አይነት እነኚህ ካራክተሮች ምን አይነት ሁኔታ ውስጥ ሊከቱ እንደሚችሉ ነው ሌላው ደግሞ ሳይንስ ኦፍ ኢንታይትልመንት አላችሁ ሰው የሚያረጋው ከመልካምነት የሚያረጋው ነገር እንደ ግዴታው አድርገው ያስቡታል ኤግዛምፕል ልስጣችሁ በሲምፕል ለምሳሌ ባስ ሞልቶ አንዱ ናርሲሲስት የሆነ ሰው ምናልባት እዛ የሞላ ባስ ውስጥ ገና እሱ ከሩቅ ሲመጣ ሲያዩ ባስ ውስጥ ያሉ ሰዎች አረ ቶሎና ሰዓት እኮ ስንት ሰዓት አሳለፍን ምን ሆነ ነው ሲባል ይጠብቁኛ ቀስ ብሎ ላይክ ኢንታይትልድ ይሆናል የመጠበቅ ግዴታ አለባቸው የማለት ነገር ግዴታ እኮ አይደለም ትተውት መሄድ ይችሉ ነበር ግን ይሄ ናርሲሲስት የሆነ ሰው ምንድነው ሰዎች እሱን በስፔሻል በሆነ ሁኔታ ትሪት ማድረግ እንደ ግዴታቸው አድርገው ነው የሚያስቡት ያለ ቦታው እሺ የሰዎች ስሜት ይጎዳ እነዛ ይርፈድባቸው ሌላ ጉዳይ ይኖርባቸው ለነሱ ግድ አይሰጣቸው as long as የነሱ ጉዳይ ከሆነ ብቻ ነው የሚጨነቁት ሌላው ሰው ግዴታ እንዳለበት ነው የሚያስቡት ቀበሌ እንዲህ ህዝብ ተደርድሮ አገልግሎት ለማግኘት ቆሞ እነሱ ድንገት ዘው ብለው ከኋላ መጥቶ ፊት ለፊት ልታገኙ ይችላል አራባ ዛጋ ማለት ሰልፉ መጨረሻ ላይ ነው ሲባል አም ይላል ማለት እኔ በቃ እኔ ስፔሻል ነኝ ሶ ፊት ለፊት የሞን ኢቭን ዘመድ ምናምን ኖሯቸው እኮ አይደለም ሄዶ ለመጨቃጨቅም ይሆናል ግን they don't care ሰው ቆሟል ከሌሊት ጀምሮ ምናምን የሚባለው ነገር አይመለከታቸው ማለት ነው ኢንታይትልድ ማለት ይሄ ነው በቃ እንደ ግዴታ ራሳቸውን በስፔሻል ፐርሰን ሂሳብ ስለሚያስቡት ሰዎች ለነሱ የተለየ ትሪትመንት ማድረግ አለባቸው ብሎ ነው የሚያስቡት ሶ እነዚህ ሰዎች በሪሌሽንሺፕ ውስጥ ሲገቡ አስቧቸው ከነሱ ጋር ቅራኔ ካለ የሐሳብ ልዩነት ካለ
ዲፌንሲቭ ነው የሚሆኑት። ኢቭን አንዳንዴ አንድ አይነት ነገር እየተናገራችሁ እንኳን ሐሳቡ ከነሱ ስላልመጣ ብቻ ሊቃወሙ ይችላሉ። መጀመሪያ ሐሳባቸው ማለት ተመሳሳይ እኮ ነው ከናንተ ጋር፣ ግን እነሱ አቅርበው አክሴፕት ከመደረጋቸው በፊት እናንተ ሐሳቡን ስላመጣችሁት ብቻ ይቃወሟቸዋል። ምክንያቱም የነሱ ሴንስ ኦፍ ሱፒሪዮሪቲ እንዲታይ ነው የሚፈልጉት፣ የበላይ መሆናቸው፣ እነሱ የተሻሉ መሆናቸው፣ እናንተ ደግሞ የነሱ እንዲታወቅ ስለሚፈልጉ በፍጹም ሐሳብ ኢቭን እነሱ የሚፈልጉት ሐሳብ እንኳን ከናንተ ከመጣ ከናንተ በመምጣቱ ብቻ ውድቅ ያደርጉታል። ጊልት ትሪፕ ያደርጋሉ። ጊልት ትሪፕ ማለት መውቀስ። ባይዘው እንዲህ ስናገር ጊልት ትሪፕ ያደረገ አንዳንድ ካራክተሮችን ስታዩ አንድ ሰው ይሄ ባሪ ስለ ወይ በቃ ናርሲሲስት ነው ማለት አይደለም። ቅድም እንዳልኳችሁ ቱ ሳም ኤክስቴንት የተወሰነች ናርሲሲስት ትሬት ያንዳንዳችን ወይም አንዳንድ ሰዎች ሊኖራቸው ይችላል። ያ ማለት ናርሲሲስት ነው ያ ሰውዬ ወይም ደግሞ የሰብና ቀውስ አለበት የናርሲሲዝም ማለት አይደለም። ነገር ግን እነኚህ በኤንፒዲ ወይም ናርሲሲስቲክ ፐርሰናሊቲ ዲስኦርደር የናርሲሲስት የሰብና ቀውስ ውስጥ ያሉ ወይም ናርሲሲስት የሆኑ ሰዎች እነኚህን ባህሪያት አብዛኞቹን ኤግዚቢት ያደርጋሉ ማለት ነው። ስለዚህ እንዳልኳችሁ ከናንተ ሐሳብ ከመጣ ኢቭን የሚፈልጉት ሐሳብ እንኳን ቢሆን ላይቀበሏችሁ ይችላሉ። ሌላው ጊልት ትሪፕ ያደርጋሉ፣ ይወቅሷቸዋል። ላንተ ብዬ እንደዚህ ሁኜ እንደዚህ ፈጥሬ ማለት እነሱ በሚጠቀሙበት ነገር እንድትወቀሱ ነው የሚያደርጓቸው። አብዛኛውን ነገር የሚያደርጉት ለራሳቸው ብለው ነው። ግን they know how to manipulate አእምሮን እንዴት ጠምዘዘው የፈለጉትን ነገር ማስደረግ እንደሚችሉ ስለሚያውቁ ጊልት ትሪፕ ያደርጋሉ። የጥፋተኝነት የበደለኝነት ስሜት ተሰምቷችሁ የነሱን ተርም እንድትቀበሉ እነሱ የሚፈልጉትን እንድታረጉ ይፈልጋሉ። እነሱ የሚፈልጉት ካልተደረገ ኩርፊያ ውስጥ ይገባሉ። ኩርፊያ ባይዘው የተለያየ ምክንያት አለው። አንዱ ግን ማኒፑሌሽን ነው። ኩርፊያ ሁሉ ማኒፑሌሽን ነው እያልኳችሁ አይደለም። አንዳንድ ሰው የሚያኮርፈው አሁን ቆይ ምን ብዬ ብናገር ነው የሚገባው የሚለውን ፕሮሰስ እስኪያደርግ ጸጥ ይላል። ወይም ተናግሬ ወዲያው ከተናገርኩኝ ላስቀይም እችላለሁ ብሎ ስለሚያስብ ዝም ሊል ይችላል። ስቶን ዎል ሊያደርግ ይችላል አንዳንድ ሰው። እነዚህ ግን ሞስት ኦፍ ዘ ታይም ምንድነው ስቶን ዎል የሚያደርጉት? በማክረፍ እምቢ የተባሉት ነገር እንዲደረግላቸው ያደርጋሉ። የሆነ ነገር ጠይቀው ወይም ፈልገው ሳይደረግ ሲቀር ጸጥ ሲባል እሺ በቃ ልክ ህፃን ልጅ እንዴት ነው ሲያለክስ እንደሚሰጠው እንደዛ ያደርጋሉ። ማኒፑሌሽን ነው ማለት ነው። ብዙ ናርሲሲስቶች ከመገለጫ ከሆነ ነገር መካከል ጋዝ ላይት ማድረግ ነው። ጋዝ ላይት ማድረግ ማለት እውነታውን እንድትጠራጠሩ ያደርጓቸዋል። ከነሱ ጋር ባይዘው ሪሌሽንሺፕ ለረጅም ጊዜ መቆየት ማለት ራሳችሁን እየተጠራጠራችሁ ራሳችሁን እያጣችሁ የበፊት ካራክተራችሁ የበፊት ማንነታችሁ የበፊት ንግግራችሁ የበፊት ፍላጎታችሁ ሁሉ ይወርቅና በእነሱ ውስጥ ሻዶ ትደረጋላችሁ። ስለዚህ እናንተ የሆነ ነገር እንኳን ብትፈልጉ እነሱ አይሆንም ስለሚሏችሁ በቃ እሷ እኮ ለኔ ስለምታስብልኝ ነው ወይም ለኔ የተሻለ ስለሚያስብልኝ ነው ብሎ ወደ ማሰብ ማንነታችሁን ሳክሪፋይ ወደ ማድረግ ወደ መስዋዕት ወደ ማድረግ ወደ መጣል ትመጣላችሁ። ጋዝ ላይት ማድረግ ደግሞ የሆነ ነገር ስትናገሩ ሪያሊቲውን ትዊስት ያደርጉባችኋል። ወይ መስሎሽ ነው አንቺ እኮ ለነገሩ ያምሻል ጸበል ብትሄጂ ይሻልሻል ይሄማ እንደዚህ የሚያረግሽ አጋንንት ነውም ሊሏችሁ ይችላል። ሶ ቀስ በቀስ ምን ነው እኔ እኮ ለነገሩ እውነቱን እኮ ነው እኔማ የሆነ ችግር ሳይኖርብኝ አይቀርም ብላችሁ ደና የሆናችሁ ሰዎች ራሳችሁ ሌብል ታደርጋላችሁ በእነሱ በሰጣችሁ ዴፊኒሽን ልክ ማለት ነው። ጋዝ ላይት ማድረግ እውነታችሁን ትጠራጠራላችሁ። የሆነ ነገር ስታስቡ ራሱ ይሆን አይሆን ብዙ ደጋግማችሁ ማሰብ ትጀምራላችሁ። ምክንያቱም የእናንተን አንደርስታንዲንግ የእናንተን አይን መጠራጠር ትጀምራላችሁ። አይታችሁ ቺት ሲያደርግ አይታችሁ ቴክስቱን አይተሽ ምን ይሄ ቴክስት ማለት ትናንትና ምሽት እኮ በጣም የሚገርም ነበር የሚገርም ጊዜ ያሳለፈን የኔ ፍቅር መቼ ነው የሚደገመው የሚል ቴክስት እያየሽ ምንድነው ይሄ ስትዩ ምን ይሄ በጓደኞች መካከል የሚደረግ ቴክስት ነው እንዴ ታካብጃለሽ እንዴ አንቺ ግን ጤነኛ አይደለሽም እንዴ ዝም ብለሽ ነው እንዴ የምትቀኘው እንዴ በቃ ምንም ትናንሿም ነገር ነው ቦግ የሚያረግሽ ኢማጂን የትናንትናው ምሽት አሪፍ ነበር አድሮ ነው የመጣው ቴክስቱን አየሽ የኔ ፍቅር የሚል ቃል እያየሽ አይናቸውን በጨው አጥበው ሊክዱ ይችላሉ። ስለዚህ አንቺ ምንድነው የምታስቢው ሰው ሁሉ ለካ እንደዚህ አይነት ቴክስት ይጻጻፋል ማለት ቅናተኛ የሆንኩ ነው ወይኔ ጉዴ ምናምን ብለ አም ሶሪ የኔ ፍቅር ልትዩ ትችያለሽ ማለት ነው። አየሽ ጋዝ ላይ ተደረግሽ ሪያሊቲሽን ትዊስት ነው የሚያደርገው።
ጽዮን ስቶሪዋ ላይ ሰምታችሁ ከሆነ ራሱ ከሆነ ሴት ጋር ግንኙነት ሲፈጽም ቪዲዮ እጅ ከፍንጅ ተገኝቶበት ማለቃቀስ ጀመረ። እዛኔ ምንድነው ምናምን እሺ ይቅርታ ቺስ ስላረክ ይቅርታ I'm sorry እኔ መስቀው ምንድነው የሚሄዱበት ቴክኒክ በጣም ስለሚገርም it's painful እሷም actually ስስቅ ነበር it's not like በሰው ህመም እንደመሳቅ ሳይሆን አንዳንዴ ኮንትሮል የሚያረጉበት መንገድ ይገርማል ብሬን ዋሽ ያረጉ ይሄ አምሯቸውን እያጠቡት ነው የሚሄደው ከዛስ ቀስ በቀስ እነሱ የሚናገሩት ሁሉ ቅዱስ እነሱ የሚያረጉት ሁሉ ልክ አድርጋችሁ ታስባላችሁ እየተጎዳችሁ ደል ወደ ሆነ ስሜት ውስጥ ነው የምትሄዱት ክርክር ላይ ሁሌ ለነገሩ መፍትሄ ከመፈለግ ይልቅ አርጊውመንቱን ዊል ለማድረግ ነው የሚሮጡት ዶሚኔት ማድረግ ስለሚፈልጉ መቼም ከናርሲሲስቶች ጋር ተከራክራችሁ ልታሸንፉ አትችሉ እንደነገርኳችሁ ነው ሐሳብ አንድ ላይ ተስማምቶ ላለመጨረስ ከናንተ ኦፖዚት ሊሆኑ ይችላሉ ኢቭን ልክ እንደሆናችሁ እንኳን ቢያውቁ ተቃራኒ ሊሆኑ ይፈልጋሉ ለምን የነሱ ሐሳብ የተሻለ መሆኑን ለማሳየት ነው እንጂ በሐሳብ አግሪመንት ላይ ስምምነት ለመድረስ አይደለም የሚሄዱት እና የሚገርማችሁ common relationship pattern ከናርሲሲስቶች ጋር ልንገራችሁ 3 ፓተርኖች አሉ idealization devaluation and discard የሚባል idealization ናርሲሲስቶችን አሁን ሰው የሚያስበው ታዲያ ይሄን ሁሉ ምልክት ያያየሽ መጀመሪያ አትሄጂም ይላል ግን የሚገርማችሁ ናርሲሲስቶች እንዴት ራሳቸውን ፕሬዘንት ማድረግ እንዳለባቸው በሰው ዘንድ ያውቁበታል ካለባበስ ከንግግር በጣም ጥሩ ሰው ሊመስሉ እንደሚችሉ ታውቃላችሁ ብዙ እህቶች አንዳንዴም ወንድሞች የሚሸወዱት መጀመሪያ ላይ የነበረው ፕሬዘንቴሽን ነው ግራም ያጋባቸው ጥሩ ሰው እኮ ነው ይባልላቸዋል ግን እነሱ የመጀመሪያው ስቴፕ እንዳልኳችሁ ክላሲክ እንትኖች አካሄዳቸው አይዲያላይዜሽን ማለት ከምታስቡት በላይ መልካም ሆኖ ነው የሚቀርቡት ጽዮን በስቶሪው ላይ እንደተናገረችው በጣም he was so good አለች ስጦታ ይሰጣታል thoughtful ነው አንደርስታንድ ያረጋታል ይሰማታል ይሄ የነሱ አካሄድ too good to be true የሚባል የለም እውነታ የማይመስል በጣም የተጋነነ ፍቅር እንክብካቤ ትኩረት ዋው እድለኛ ነኝ ታያለሽ በፍቅር ጡዘት ውስጥ ይከቷቸዋል ትንሳፈፋላችሁ እናንተ ከሰው ሁሉ የተለያችሁ ዩኒክ እንደሆናችሁ እንዲሰማችሁ ያረጋቸዋል የምትፈልጉትን ያሳዩአችኋል ያደርጉላችኋል ይነግሯችኋል ሶ በዚህ ጊዜ ምንድነው እናንተ ፍቅር ውስጥ ገባላችሁ ይሄ ላቭ ቦምቢንግ ይባላል የሚገርማችሁ እንድትጠነቀቁ የምፈልገው ነገር ተረጋጉ እነሱ ጥድፊያ የተሞላበት ነው ይሄ ሁሉ ቀስ ብትሉ እውነተኛ ከለራቸው እየወጣ ነው የሚመጣው you see ይሄ የመጀመሪያው ልክ ለነሱ እንደ ፕሮሞሽን አይቀጥሉበት ጊፍቱንም የፍቅር ቃሉን መስሪያ ቤት መጥቶ መንከባከብ ናፈክሽኝ እኮ ካየውሽ ቀን ጀምሮ በቃ I can't እኔ ከአምሮዬ ላወጣሽ አልቻልኩም እኔ ካንቺ ጋር ነው ህይወትን መምራት የምፈልገው ሌላ ሰው አይታየኝ ከሴቶች ሁሉ አንቺ የተለየሽ ነሽ you're special እስኪ በእናትሽ እኔ እኮ ቀኑ ሙሉ ስታወሪ ራሱ ብትወይ አትሰለች ማን ነው ግን ምን አይነት ሞኝ ነው ግን ኤክስሽ አንቺን የመሰለ ሰው የቱ ካገኘውሽ ቀን ጀምሮ ካንቺ ጋር ተጋብተን ስለምንወልዳቸው 4 ልጆች ነው ሳስቤ ነበር ይልሻል አንቺ ኤክስሽን አግባኝ አታግባኝ ስንት አመት ሙሉ ስታለክሽ የነበርሽ ሴት እንደዚህ ትባይ እንዴ ቁም ነገር የሚፈልግ ወንድ እንደዚህ ነኝ እንዴት ያለሽ ፕሪንሰስ ትሪትመንት ይሰጥሻል እና ሲባል ገና ና የሚለውን ቃል ሳጨርሽ እሱ በርሽ ላይ ነው መጥቻለሁ እኮ ይልሽ ምንድነው ውዴና አመመኝ ስትይ የሆነ ነገር ይዞ ልክ እንደ እናት ቋጥሮ ይመጣል ምናልባት ይሄ ቺር ካረገሽ ነው ዋው ታያለሽ እንደዚህ አይነት ወንድ አለ እንዴት አይነት እድለኛ ነኝ ታያለሽ አይዲያላይዜሽን ማለት ይሄ አይዲያል የሆነ ነገር ላይ ይሰቅሉታል መጀመሪያ ሲጀምሩ ጡዘት ውስጥ ነው የሚያስገባሽ ልክ ድራግ እንዴት ነው ሃይ የሆነ የለ ሰው በቃ ድራግ ነው እኮ የሚያለማምዷችሁ ያልሆነ ነገር ሪል ያልሆነ ፋንታሲ የሆነ ነገር ይስልልሻል ላቭ ቦምቢንግ ማለት ይሄ ነው በፍቅር ያስጎደጉደዋል ቦምቦቹን ይወረውራል የፍቅር የአቴንሽን የመንከባከብ የማዳመጥ you're just unique በዛ ሰዓት you're just special ልዩ እንደሆንሽ ይሰማሽ አሁን ችግሩ
ትንሽ መረጋጋት ሁሌ እንደምለው ተረጋጉ አይደለም ማለት በተለይቶች ተረጋጉ እድሜ ደረሰ ብላችሁ አታገቢም ወይ አትወልጅም ወይ ምንድነው እንደ ጓደኞችሽ ስለተባልሽ ብቻ አትሩጭ ምለው ለዛ ነው ትንሽ መረጋጋት የነዚህን ሰዎች ቀለም ስለሚያወጣ አክቹሊ እነሱ ባውንደሪዋን የምታቅ ኃይለኛ ሴት ማለት በጣም ኃይለኛ ስላችሁ ክሪቲካል በደንብ ነገሮችን የምታይና ከስሜቷም ባልተናነሰ አምሯን መሰማ በምክንያታዊነት የምታስብ ፍቅር ላይ ኢቭን ስሜቱ ውስጥ እንኳን ብትገባ አይ ይሄ ነገር ለትዳር የሚሆን አይመስለኝም እምትል አይነት ሴትን ይፈራሉ ከሩቁ ነው ራዳራቸው ቆንጆ ነው ባይዘው ወይ ማንን መቅረብ እንዳለባቸው በሲስተም ነው የሚሄዱት ሰው ግን አንቺ ወይ ጥሩ ሰው አገኘው ብለሽ ብቻ በምላሱና በአንዳንድ ጀስቸሩ ተደልለሽ ከገባሽ ወደ ሁለተኛው ስቴጅ ይሸጋገራል ከአይዲያላይዜሽን ከዛ ሁሉ የፍቅር ማስመጥ ዲቫሉዌሽን ደግሞ ይመጣል ቅስቅስ ይላል እንዴ ይሄ ሰውዬ በጣም እንደዛ ወፈና እንዳላልን በፍቅር እንዳልተግለበለበ አንቺ ፍቅር ውስጥ ከገባሽ በኋላ እሱ ቀዝቅዟል ምን ሆንክ ምን ነው አንቺ ደግሞ ምንድነው ዝም ብለሽ ነው እንደምታካብጭ አቃቂር ማውጣት ይጀምራሉ ማፈግፈግ ይጀምራሉ ያ ሁሉ ለፕሮሞሽን የተደረገ ጥረት ይቆማል አንቺ ትሆኛለሽ በዚህ ሰዓት የኔ ፍቅር ምን ነው ድምጽ ቀዛቀዛብኝ አስከፍቼ ይሆን ምን አድርጌ ይሆን ቅድም የተናገርኩት እንደዚህ ቅራለ እንዴ ምን ነው ትናንትና እንደዚህ ስላልኩ ደብሮ ነው ምን ነው ጨነቀኝ እኮ በእናትሽ ደክሞኛል ልተኛበት ጧት ደውልልሻለሁ ይዘጋል ጧት አንቺ ትጠብቂያለሽ አልደወለም ስንት ሰዓት ሆነ በትግስት 5 ሰዓት ላይ ደውለሽ ፍቅሬ ምን ነው በሌሊት ጧት ደውላለሁ አንቺ ግን በጣም ታበዣዋለሽ ገና አይደለ እንዴ ሰዓት አይ ጧት ደውላለሁ ብለኝ ስለነበረ እኮ እና ይሁና ረሳውታ እንደዚህ እንትምት ያስጠላል እኮ ሰው እንደዚህ ኦኬ ታያለሽ ግን ልታፈገፍጊ ወደ ኋላ ስትሄጂ ደግሞ ራሱ ይመጣል አሁን ምንድነው መሰላችሁ they want control and power ባንቺ ስሜት ላይ ስሜትሽን ከፍ ዝቅ ሮለር ኮስተር ቦራ እንደዚህ አሚዩዝመንት ፓርክ የሚሽከረከረውን መጫወቻ አወቃችሁት እንዲህ የሚለው በቃ በሰው ስሜት እንደዛ ነው የሚጫወቱት አንቺ በቃ ተወይ ምናምን ብለሽ እኔ ቢቀርብኝስ አይነት ስሜቱ ስትገቢ እሱን ስሜትሽን ስለሚያቅ እንደገና ይመጣል አንቺ ግን በቃ ሰው ሲጠፋ አንተ እንዴ ራስ አይደለ እንዴ አስደውይልኝ ራስ ይደውልልሻለሁ እንዴም በስማም እንደዚህ የሆነ ነገር አስነክተሽ ምናምን ይልሻል ስለዚህ ምንድነው earlier ቀደም እንዳነገርኳችሁ when something is too good to be true ነገሮች ከእውነታው በጣም በተጋነነ መንገድ ፍቅር ትኩረት ማዳመጥ በቃ ስፔሻልነት ሲሰማችሁ ለመሰላችሁ ፍቅር ትግስት ነው ላቭ ፔሸንት ነው በጣም ትግስተኛ ነው ኮሚትድ ሆኖ በኃላፊነት በጊዜ ሂደት ውስጥ ነው የምታዩት እያደገ ነው የሚሄደው እንጂ ላቭ ባይዘው ይሄ ተሰርቶ ያለቀለት ምናምን አይደለም ሬዲ ሜድ አይደለም እናንተ ናችሁ የምትሰሩት ያውም በጊዜ ሂደት ስለዚህ አሁን ከአይዲያላይዜሽን ተክበሽ ነበር አወረደሽ አቃቂር ማጣጣል ኡፍታ ካብጃለሽ መቀዝቀዝ ጽዮንም ሜንሽን አልጓለሽ ባይዘው ከዛስ ከሁለተኛው ስቴጁ በኋላ ደግሞ ዲስካርድ ነው መጣል እንደውም አሁን መጣሉ ከባድ የሚሆነው ምንድነው በጣም ኢሞሽናሊ ፍራጃይል በሆናችሁበት ሞመንት ነው እንትን የሚሉት ግን እኔ እንደውም ሳምታይምስ እድለኝነትም ነው ብዬ ነው ማስበው ከናንተ ካልመጣ እነሱ ራሱ ቢተው ጥሩ ነው አሁን ዲስካርድ ላይ ምንድነው መጣል ማለት እንደዛ መጀመሪያ ፍቅር ብሎ ከዛ ቀዝቅዞ ከዛ ሶስተኛ ላይ ገሸሽ ማድረግ ትቶ መሄድ ዝም ካላችሁ እናንተ ይደብራችሁ ለምን በስሜታችሁ ላይ ፓወር እንዳላቸው ማወቅ ነው የሚፈልጉት እንድትረጋጉ አይፈልጉ ስሜታችሁ ላይ ፔን መፍጠርም ነው የሚፈልጉት ኮንትሮል እንዳላቸው ማወቅ ስለሚፈልጉ ትቶሽ ሲሄድ ጸጥ ካልሽ ማስደውይለት ከሆነ ራሱ ይደውልና አንቺ ምን ሆነሽ ነው ጠፋ ምናምን አይባልም ያ ሁሉ ፍቅር የውሸት ነው ማለት ነው ይላል ራሱን ትብሎ ጭራሽ ጉዳዩን ወደ አንቺ ነው እኔ እኮ በእንደዚህ ምክንያት እናቴ እንደዚህ ታማብኝ ሞታብኝ ምናምን የሌለ አክስቱን 5 ምናምን ሊገላት ይችላል አንድ ያለችውን አክስት አንቺ እውነት ይመስልሻል ወይ አንቺም ደስ ይልሻል
ምክንያቱም አንቺም እኮ ተሰቃይተሽ ይሆናል በቃ እስኪ ልቻለው ብለሽ ይሆናል ጸጥ ያልሽ ከዛ ሲመለስ ደግሞ የኢሞሽናል ሮለር ኮስተር ያልኩት ቀደም ሃይ ይሆናል ልክ እንደ ድራግ ከፍ ዝቅ ውስጥ ይሄ ነው ልክ አዲክትድ ፓተርን ውስጥ የሚያስገባችሁ የእንደዚህ አይነት የፍቅር ግንኙነት ሱስ የሚያደርገው በጣም ዝቅ ብላችሁ ስለምታውቁ በስሜት በጣም ከፍቷችሁ ድንገት ስትደሰቱ ያለው ጡዘት ሱስ ውስጥ ያስገባችሁ ሱስ እኮ እንደዛ ነው ለምሳሌ ደብሮት ሲያዛጋ ምናምን ወይ ዛሬ አልቃምኩም ወይ አላጨስኩም ምናምን ብሎ እንትን ይልና ልክ ጫቱንና ሲጋሮን እንትን ሲል ከዛ ከወረደ የስሜት ሌቭል ከፍ ይላል ማለት ነው ጡዘት ማለት ያ ነው ሃይሞን ከዛ እንደገና የሚደብራቸው መቼ ነው ያ እንትኑ የሱሱ ስራ እንደገና ሲቀዘቀዝ ውርድ ይላል ስለዚህ ያ የወረደው ስሜት በጣም ስለሚያስጠላ እሱን ደግሞ ወደ ላይ እንደገና ለማስታወስ ምንድነው ድራጉን ይወስዱታል ማለት ናርሲሲስት ጋር የፍቅር ግንኙነትም ለዛ ነው ኢሞሽናሊ ዳውን አፕ ኢሞሽናል ሮለር ኮስተር ስለሆነ ከእንደዚህ አይነት ሰው ጋር ሴፓሬት ለማድረግ ከባድ የሚሆነው በዚህ ምክንያት ነው ናርሲሲስቶች ይቅርታ አይጠይቁም ይቅርታን ከሽንፈት ጋር ስለሚያገናኙት እናንተም በደላችሁ እነሱም በደሉ ኦልዌይስ ይቅርታ ጠያቂ እናንተ ናችሁ they are always the right person በቃ እኔ ልክ ነኝ ብለው ነው የሚያስቡት እኔ ዲዘርቭ ማድረገው ሁሌ የተሻልኩ ነኝ ብለው ነው የሚያስቡት የፈለገው እናንተ በምንም ነገር እንኳን ብትበልጧቸው እነሱ እንደሚበልጧችሁ ነው የሚነግሯችሁ እውነታው ግን ዲፕ ዳውን የዚህ ሁሉ መነሻ እነሱ የበላይነት የተሻሉ መሆናቸውን ለማሳየት ይሞክሩ እንጂ ዲፕ ሩትድ የሆነ ስር የሰደደ የበታችነት ስሜት ነው እሱን ማስክ ለማድረግ የሚሄዱበት የውሸት ካራክተር ነው እንደዚህ እኔ ትልቅ ነኝ የተሻልኩ ነኝ እኔ ልደመጥ እኔ ብቻ ልደነቅ ይጨብጨብልኝ የሚለው የውሸት ፍራጃይል የሆነ ሰልፍ ስቲም ናት እንደዚህ ካራክተሯን እየቀያየረች የምትመጣው ማለት ነው ጣት ቀሳሪዎች ናቸው ኃላፊነት አካውንታቢሊቲ አይወስዱ ሶ ባንድ እጅ አይጨበጨብም እንዳልኳችሁ በቃ እንዲ ዘመናችሁ ሙሉ እንዲ ስትሉ ነው የምትሉት እናንተ ትሞክራላችሁ እነሱ ኢንታይትልድ ናቸው ለትዳሩ የምታረጊው ለፍቅር ግንኙነት የምታረጊው ነገር ሁሉ ያንቺ ግዴታ ነው የነሱ ግን ግዴታ የለባቸው ድሮስ እኔን የመሰለ ሰው አግኝተሽ እኔ እኮ ብዙ የተሻሉ ሴቶች በሁሉ ነገር የበለጡ ካንቺ የመያዝ እኮ እንትን አለኝ እኔ ሰው አጥቼ መስሎሽ ነው እንዴ አንቺ እና የሆነ አንቺን ዳውን ያረጉሻል መጀመሪያ የነበረው ያ አይዲያላይዜሽን ካለቀ በኋላ ዲስካርድ ነው የምትደረገው ቺት ሲያረጉ ራሱ ቺት አድርገው ቢገኙ ራሱ ባንቺ ምክንያት እንደሆነ ነው እንጂ የሚነገርሽ በፍጹም እኔ አጥፍቼ ነው የለም ለዛሬ ይችን ልበላችሁ የሚቀጥለው ግን ምን አይነት ካራክተር ነው ናርሲሲስቶች የሚሳቡበት ምን አይነት ሰዎችን ነው ታርጌት የሚያደርጉት ከናርሲሲስት ጋር በሚኖረን ግንኙነት በምን ያህል መጠን ነው የምንጎዳው ምንስ ማድረግ አለብን እነዚህ ናርሲሲስቶች እንዴት ነው ይቀየራሉ ወይም ልንቀይራቸው ምንችልበት መንገድ አለ ወይ የሚለውን በተመለከተ 1-2-3 ቪዲዮዎች እሰራላችኋለሁ ሐሳብ አስተያየታችሁን አቅርቡልኝ የደረሰባችሁ ታሪክ ካለ በኮሜንት አስቀምጡ የምክር አገልግሎት ማግኘት ከፈለጋችሁ በስክሪኑ በመታየት ቁጥር ዋትስአፕ ኦር ቴሌግራም ላይ ቴክስት በማድረግ ሙሉ መረጃ ስለ አገልግሎቱ ይደርሳችኋል ቪዲዮ ላይክ አድርጉ ለሌሎች አጋሩ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የፍቅር ይበልጣል ቤተሰብ እንሁን እጅግ ወዳችኋለሁ ክበሩልኝ ቻው